ወደ 6ኛ ወር ከደረሳት በኋላ ወለደች። መድኃኒቱን ካልወሰደች ምን ትሆናለች ተብሏል? ትሞታለች ነው የተባለችው። እንደተወለደች ወይ በ15 ደቂቃ ወይ በዛ ብትል 2 ሰዓት ቢቆያት ያሉ እነሱ ሰዎች እግዚአብሔር አድርጎልናል። ከልሙ የሚሆነውን እናያለን ያሉ የተዘባበቱ ጉድጓድ ውስጥ የጣሉ ዮሴፍ በሕይወት አለ ብለው እስኪያወሩ እስቲ ለእግዚአብሔር እስቲ ከፍ ያለ እልልታና ጭብጨባ። መጀመሪያ ቀደም በዚህ ቸርች የገባው ነበርኩ። ከዛ በኋላ እሷም ደግሞ በጣም ደግሞ ትፈራ ስለነበረች ቀደሚያ ቀደም ብላ ጌታም የተቀበለችው እሷ ነበረች። እኔ ደግሞ ከኋላ ነው ጌታን ካገኘው በኋላ እዚህ ቸርች መጀመሪያ እዚህ ነው መጣው። እዚህ ከመጣው በኋላ እሷን ደግሞ እንደምንም አድርጌ ይዤ መጣው። እዚህ እሷን ይዤ ከመምጣቴ ዋና ምክንያት የሆነብን ነገር ምን እንደሆነ ቢሆን በጣም ትታመም ነበረ። በ15 ቀንና በአንድ ወር ልዩነት ሐኪም ቤት ሁሉ እየወሰድኩ እያሳከምኩ ነበረ። እስከ 2000 ብር 1500 ብር 1300 400 እንዲያልኩ በየወሩ በየ15 ቀኑ እያሳከምኩ ነበረ። አንድ ቀን እሷም ይዤ መጣው። አርብ ቀኑ ነበረና ይዤ ከመጣው በኋላ እሷ ላይ ደግሞ በጣም የተጫወተ ያለ ይሄ ሁሉ ነገር ያደረገ ያለው ሰይጣን ነበርና ከሷን ደግሞ ሰይጣኑ ጮህ ወጣ። ሰይጣኑ ከሷ ጮህ ከወጣ በኋላ እሷም ወደ ቤት ሄደች። ከዛ በኋላ ከመሄዱ ይቅርታ ትንሽ ያው ፍርሃትም ስላለ ችግር የለም። ሁሉም ሰው እኮ ነው፣ አንተ ብቻ አይደለም፣ ቦታው ነው። እና ያን ደግሞ ለሷ ተናግራለች። አጋንንት ጮህ ከወጣ በኋላ ልጅ እናት ትሆኛለሽ አሉ። ከዛ በፊት ደግሞ አጋጣሚ እሷ ወደ 5 ወር ከሆነ በኋላ ጨንግፎባት ነበርና ይሄ ሁሉ ደግሞ ያደረገው ሰይጣን ስላደረገ አሁን ደግሞ በሳቱ አጋንንቱን ጮህ ወጣ። አሁን ደግሞ መጀመሪያው መጥቷልና ለጌታ ክብር ይሁንለት። ሃሌሉያ እሰይ። እና ወደ ከመምጣቱ በፊት ደግሞ ብዙ ሰይጣን ብዙ ነገር እንትን ያለ ነበረ። ወደ 6ኛ ወር ከደረሳት በኋላ ወደ 3500 ብር መወስድ መድኃኒት አለ ግድ እሱን መውሰድ አለብሽ። እሱን ካልወሰድሽ ደግሞ መውለዳችን ማለት 3500 ብር መድኃኒት ሐኪሞች ነው ያሉት። 6 ወር ከደረሰ በኋላ 6 ወር ከደረሰ በኋላ ምንድነው ኬዙ? ምንድነው ይሄ ካልወሰዱ ምንድነው የሚሆነው? ካልወሰዱ አትወለድም፣ ይጨናገፋል። እንደ በፊት ህፃኑ ይጨናገፋል። ኦኬ እንደ ካሉ በኋላ እኔ ደግሞ ያልኩት ያ ነገር በእግዚአብሔር ስለማምነው 3500 ብር ለነሱ ከሚሰጠው የኢያና የዳዲ አምላክ ይደርሰኛል። ይሄ ደግሞ ለነሱ ከሚሰጠው ልክ ለቸርች ይሰጣሉ ብዬ ለእግዚአብሔር ቃል ገባው። ከዛ ቃል ከገባው ወደ 6 ወር አለፈ። 7ኛ ወር እሷ አንቺ ጂና ለደም እና እስኪ ምን ደምሉ መድኃኒት ያሉ ነገር አሁን ሌላ ነገር ሊያወሩ ይችላሉና አንቺ እሱ ስለሌለ ብለሽ የሆነ ነገር ተናግረሽ እነሱ ማጠባብለሽ ነይ እና በእግዚአብሔር እናምናለን ብዬ ለሷ ነገርኩና እሷን አሳልፈ ላኩት። ከዱ በኋላ ሴት ናትና ዶክተሯ እናንተ መድኃኒቱን ገዝታችሁ መጣችሁ እንዳለች አይ አልተገዛም እሱ ስለሌለ እኔ መድኃኒቱ ለመግዣ ብር የለኝም አለች። እንደሷ ስትላት እሷን ደግሞ በሳቱ እንትን አለችና ትንሽ ተከፍታም ነበረ። ከዛ ቤት ስትመጣ አይ ምንም ችግር የለም እኮ እግዚአብሔር ደግሞ ሁሉም ነገር ለእግዚአብሔር ቀደም ብዬ ቃል ገብቻለሁ። ለነሱ ለመስጠት ቢሆን ኖሮ ቅድሚያ ሊሰጠው ነበረ። ግን ይሄ ደግሞ እነሱ ስለተናገሩ ብዬ ነው ወደኋላ አልመለስም። ለእግዚአብሔር ቃል ገብቻለሁ። መጀመሪያም የሰራው እሱ ነው እንጂ እነሱ አይደሉም። ስለዚህ እኔ ለነሱ ምንም ነገር ለመድኃኒት አላወጣም፣ ለእግዚአብሔር እሰጣለሁ ያልኩ እንደ ቃሉ ለእግዚአብሔር ያደርጋለሁ። አንቺ ችግር የለም ዝም ብዬ ስል እሷ ደግሞ ብዙ እንደ በፊት የሆነው ነገር ድጋሜ እንዳይሆንልት በምሎ ላይ ውስጧ ፍርሃት ነበር። ከዛ በ7ኛ ወር እሷ ጋር ሽንት እንዲሆነ አንቺ እስኪ ከምትከፍ ብዬ እሷም ይዤ ሄድኩ። ከሄድኩ በኋላ የእሷ መዝገብ ደብተሩ ከመዝገብ ቤት ጠፋ። ከዛ ከመዝገብ ቤት ያ ሲጠፋ ፈለጉ እስከ 6 ሰዓት ድረስ ፈልጎ አቶ በቃ ዝም ብለሽ ገብተሽ ቼክ ተደርገሽ እንጂ ምንም ችግር የለም አሉ። ገባች፣ ቼክ ተደረገች። ሲኖግራፊ ሲታይ ኖርማል ነበር። እስቲ እግዚአብሔር አመስግኑ።
ይችላል። አንድ ሰው ይጩና ዛሬም ይሰራል ይበል እስኪ። ከዛ ኖርማል ነው፣ ችግር የለም እናንተ አሁን ለአሁኑ ለጊዜው ሂዱና ለቀጣይ አስባችሁ ነው ስትለኝ፣ አይ ነው ምንም አናስብም፣ እግዚአብሔር መጀመሪያ አድርጎልኛል። እስከዚህ የደረሰው 7 ወር የደረሰው አሁን ከዚህ በኋላ እናንተ ለማስፈራራት እናንተ ምንም ብትል አንሰማም አለና ጥለን እናመጣን። 7 ወር አለፈ። 8ኛ ወር እሷ ሁለተኛ ድጋሚ ሄደች። ስትሄድ ድጋሚ ካርዱ ተገኘ። ካርዱ በ8ኛ ወር ከተገኘ በኋላ ዶክተር አንዳለችና ብዙ ነገር ተናገረች። እናንተ ልጅ አትፈልጉም ምን አትሉም ይሄ ነገር ለምን ስትል ለምን አላመጣችሁም ስትል እሷ ደግሞ ምንም አይሆንም እግዚአብሔር ሁሉም ይችላል ስል እና እግዚአብሔር እንደሚችል እናውቃለን፣ ግን ከሱ በታችና አጋዥን ስለነበረ ነው የምናወራለች። እግዚአብሔር ይችላል አለችና እሷም ጥላ መጣች። በ9ኛ ወር አሁን ድጋሚ ስትሄድ እዛ ላይ ያን ቀን ታይታለች፣ ኖርማል ነው። በ9ኛ ወር ታየች፣ ኖርማል ነው። ወደ ከ9ኛ ወር ካለፈ በኋላ በቃ ቁርጠት ወይ ምጥ ስትይዝ ትመጫለሽ አለች። እንደ ባላቸው ላይ መጣች። ስትመጣ ደግሞ ወሩን ጨርሳ ምጥ ስትይዝ እንደሄደች ደግሞ ምንም ወረዛም ወረዝም ሳይሉ 8 ሰዓት ተኩል ተገላገለች። እግዚአብሔርን እስቲ አመስግኑ፣ አክብሩ ለንጉሱ። መድኃኒቱን ካልወሰደች ምን ትሆናለች ተብሏል? ትሞታለች ነው የተባለችው። እንደተወለደች ወይ በ15 ደቂቃ ወይ በዛ ብትል 2 ሰዓት ቢቆያት ከዛም ካለፈ ወይ 2 ወሯ ላይ ያሉ እነሱ ሰዎች እግዚአብሔር አድርጎልናል እና በእነሱ ላይ የተደው የኛ ጌታ እግዚአብሔር የተደው። ከፍ ያለ ምስጋና ካላችሁ ለንጉሱ አምጡ። አሁን ማማም ሰላም ነች፣ ሁሉ ሰላም፣ ማዘርም ሰላም ነች፣ ሁሉ ሰላም ነች። እንኳን ጌታ ረዳች። አሜን። ደግሞ ቆንጆዬ ልጅ ጌታ እኮ ነው ይሄ የኛ ጌታ፣ ድንቅ ጌታ እኮ። እመኑ እንጂ ታምር ይሆናል። በቃ እኛ እዚህ ቤት ጌታ የምናገለግለው አገልጋይ ለመሆን ሆነን አይደለም፣ ስለሚሰራ አምነን። እሺ እመኑ ይሆንላችኋል። እና አንዴ ለዘር ጋር መጥቼ ነበረ። ዳዲ ልጅ ወልደያል እንዳለ እንደ ስትለው የደረሰ ነው ደርሷል ስትለው አይቻለሁ ሆነ ልጅ እንደመጣ እንደወለደ አይቻለሁ ብሎ ነበረ። ላይ ዘልዬ ነው ያለፍኩት። እስቲ ጌታን አክብሩ። ክብር ለንጉሱ ይሁን። ሃሌሉያ። ያየሁትን ይኸው አቀፍኳ። ኢየሱስ ጌታ ነው። እሺ ለእሷ ትንሽ ትመስክር እስቲ ትንሽ የምታወራው ነገር ካለ